ቤታችንን አናፈርስም፣ ወጣቶቻችንን ለጦርነት አንሰጥም። አራዳ የአዲስ አበባ ልጆች ህብረት ጠንካራ መግለጫና ማስጠንቀቂያ። አዲስ አበባ የህዝቦቿ ቤት ናት። በዚች ከተማ ላይ ለትውልድ የተገነቡ ቤቶችን ማፍረስ፣ ነዋሪዎችን ማፈናቀል፣ ከኑሮ መሰረታቸው መንቀልና በተለይም ወጣቶችን በየሰፈሩ እየሰበሰቡ ወደ ወታደራዊ ስልጠና መላክ እንደ ህብረት በጽኑ እንቃወማለን። ቤት ማለት ግንብና ጣሪያ ብቻ አይደለም። ቤት ማለት የቤተሰብ ዕድሜ ልክ ተግባር፣ ትዝታ፣ ንብረትና የልጆች የወደፊት ተስፋና የሰው ልጅ ክብር ነው። ስለዚህ የአዲስ አበባ ነዋሪዎች ያለ ተገቢ ምትክ፣ ያለ ፍትሃዊ ካሳና ያለ ተገቢ የህግ ሂደት ከቤታቸው እንዲፈናቀሉ አንቀበልም። ልማት ሰውን ከቤቱ ለማስወጣት ሳይሆን የሰውን ኑሮ ለማሻሻል መሆን አለበት። የአዲስ አበባን ወጣት ማፈስና ለውትድርና ማሰልጠንን እንቃወማለን። የአዲስ አበባ ወጣት ዛሬ የሚፈልገው ስራ ነው፣ የሚፈልገው ትምህርት ነው፣ የሚፈልገው የራሱን ህይወት በራሱ እጅ ለመገንባት እድል ነው። ከፍተኛ የኑሮ ውድነት፣ የሥራ አጥነትና የመኖሪያ ቤት ችግር የሚጫንበትን ወጣት ከመፍትሄው ይልቅ ወደ ወታደራዊ ስልጠና መግፋት የችግሩ መፍትሄ አይደለም። ወጣት የሥራ ኃይል ነው፣ የሀገር ካፒታል ነው፣ የነገ ተስፋ ነው። ወጣቱን በግጭት ማጣት ማለት የሀገርን ነገ ማጣት ማለት ነው። እኛ የአዲስ አበባ ወጣት በጦር ሜዳ ሳይሆን በትምህርት ቤት፣ በሥራ ቦታ፣ በፋብሪካ፣ በቴክኖሎጂ፣ በንግድና በሙያው ሀገሩን እንዲገነባ እንፈልጋለን። ለመንግስት የምናስተላልፈው ግልጽ መልእክት፣ የፌዴራልና የከተማ አስተዳደሮች ይህንን ጉዳይ በቀላሉ እንዳይመለከቱት እናሳስባለን። የአዲስ አበባን ወጣት በየሰፈሩ እየሰበሰቡ ወደ ወታደራዊ ስልጠና የሚያስገባው አሰራር ካለ እንዲቆም፣ ማንኛውም የምልመላ ሂደት በግልጽና በህጋዊ መሰረት በግለሰብ መብትና በሰብአዊ ክብር መርሆች ላይ ብቻ እንዲመሰረት እንጠይቃለን። እንዲሁም የነዋሪዎቹን ቤት የሚያፈርሱ የልማት ሂደቶችን ሰዎችን ከቤታቸው ከማስወጣት በፊት ተገቢ ካሳ፣ ተመጣጣኝ መኖሪያ፣ ግልጽ ሂደትና የህዝብ ተሳትፎ እንዲያረጋግጡ እንጠይቃለን። መንግስት ሊያስታውስ የሚገባው አንድ እውነት አለ። ህዝብን እያፈናቀሉ ሀገር አይገነባም። ወጣት ወደ ግጭት እየተገፋ የወደፊት ሀገር አይገነባም። የሥራ ዕድል በወታደራዊ ምልመላ መተካት የኢኮኖሚ ልማት አይደለም። የቤተሰብን ቤት በማፍረስ የህዝብን እምነት መገንባት አይቻልም። አንድ ሀገር የሚገነባው በጠንካራ ሰራዊት ብቻ አይደለም። በተማረ ወጣት፣ በሰራተኛ ዜጋና በጠንካራ ቤተሰብ፣ በጤናማ ኢኮኖሚ፣ በፍትህ፣ በሰላም ነው። ይህ ለሀገር የማይበጅ አካሄድ ነው። የሀገር ግንባታ የሚጀምረው ወጣት በማስተማርና በማሰራት እንጂ ወጣቱን ወደ ግጭት በመግፋት አይደለም። የአሁኑ ትውልድ በሥራ አጥነት፣ በኑሮ ውድነትና በመፈናቀል እየተሰቃየ ያለ ወጣቱን ከማስተማር ከማሰልጠንና ከማሰራት ይልቅ ወደ ጦርነት ማስገባት የሰው ኃይል ማባከን ብቻ ሳይሆን የሀገርን የወደፊት እድገት ማዳከም ነው። የዛሬውን ወጣት ካጣን የነገን ኢንጂነር፣ ሐኪም፣ መምህር፣ ነጋዴ፣ ሳይንቲስት፣ ሰራተኛና መሪ እናጣለን። ስለዚህ ይህ ጉዳይ የዛሬ ብቻ ጉዳይ አይደለም፣ የነገዋ ኢትዮጵያ ጉዳይ ነው። የመጨረሻ ማስጠንቀቂያ፣ እኛ አራዳ አዲስ አበባ ልጆች ህብረት የነዋሪዎችን ቤት ያለ ፍትሃዊ አሰራር መፍረስን፣ ወጣቶችን በአፈሳ መሰብሰብና በማንኛውም አይነት ግፍ ወደ ወታደራዊ ስልጠና መግፋትን በጽኑ እንቃወማለን። መንግስትም ከእነዚህ ተግባራት እንዲታቀም፣ የዜጎችን ክብርና መብት እንዲያከብር እናሳስባለን። ህዝብ ሲጠይቅ መልስ ይፈልጋል። ወጣት ሲጠይቅ እድል ይፈልጋል። ቤተሰብ ሲፈናቀል ፍትሃዊ መፍትሄ ይፈልጋል። እኛም የምንጠይቀው ይህንኑ ነው። ቤት እንጂ መፈናቀል አይደለም። ስራ እንጂ ማፈስ አይደለም። ትምህርት እንጂ ጦርነት አይደለም። ሰላም እንጂ ግጭት አይደለም። የወጣቶች ህይወት እንጂ የወጣት መስዋዕትነትን አንፈልግም። አዲስ አበባ የወጣቶቿን ወደፊት እንጂ ወጣቶቿን ወደ ጦርነት መላክ አትፈልግም። አራዳ የአዲስ አበባ ልጆች ህብረት ነሐሴ 2018 ዓመተ ምህረት